ሰላም ጤና ይስጥልን ውድ የምረት ደጅ ተመልካቾቻችን የእግዚአብሔር ሰላም ጸጋ ይብዛላችሁ እያልን ሳምንታዊ ፕሮግራማችንን ይዘን ወደ እናንተ መተናል። ዛሬ እንግዲህ ሳምንታዊ ፕሮግራማችን ይሄንን የኛን ተቋም ጎብኝተው የሚያስፈልገንን አንዳንድ ነገር ያደረጉልንን ወገኖቻችንን ይዘን ወደ እናንተ ቀርበናል። እስቲ ዛሬ አብረውን ድርጅታችንን ከጎበኙ እነዚህን እናቶችና ህፃናት ከጎበኙ እህቶች ጋር ጥቂት ደቂቃ እንቆያለን። ጊዜያችሁን መስዋዕት አድርጋችሁ ስለምትመለከቱን እናመሰግናለን። መልካም ቆይታ ይሁንላችሁ። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ዛሬ ካጠገቤ የሚገኙት ቤተሰቦቻችን ከቶራ በጎ አድራጎት ድርጅት እነዚህ ከኋላ የምትመለከቷቸውን የልጆች ጋሪ በበጎ ፈቃደኝነት የሰጡን በጎ አድራጎት ድርጅት ናቸው። እኛ ጋር ላሉን ልጆች አገልግሎት እየሰጠ አይደለም። እናንተ ጋር ደግሞ ይሄ ዕቃ ያስፈልጋል፣ እናንተ ልጆች ይሄን መጠቀም የሚችሉ ልጆች ናቸውና ይሄንን ንብረት እናንተ ጋር ተጠቃሚ ብትሆኑ ብለው ካስቀመጡበት ቦታ ላይ አምጥተው ለዚህ ለኛ ተቋም ዛሬ ያስረክበውናል። ይሄንን ስላደረጉልን እግዚአብሔርን እያመሰገን ተቋሙን በምን እንዴት ልባቸው ውስጥ ገብቶ እጃቸው ላይ ያለውን ንብረት አሳልፎ ለመስጠት ፈቃደኛ የሆኑበትን አንዳንድ ጥያቄዎች ጠይቃቸዋለሁ። ይሄ ቆይታ እንዳያመልጣችሁ። ይሄንን ስል ግን ዝም ብዬ አይደለም። ምናልባት እጃችሁ ላይ እናንተ ቤት የማይሰራ እዚህ መጥቶ የሚሰራ የሚያገለግል ትንሽ የመሰለ ነገር እጃችሁ ላይ ካለ አሁን ከምታዩት ነገር አንጻር ልባችሁ እንደሚነሳሳ ተስፋ አደርጋለሁ። ፕሮግራሙን እስከ ፍጻሜው ተከታተሉ። መልካም ቆይታ። እግዚአብሔር ይመስገን። እንግዲህ ሁለቱም በጎ አድራጎት ድርጅት ነው። በሀገር በቀል ውስጥ ያሉ እዚሁ ኢትዮጵያ ውስጥ ያሉ ድርጅቶች ናቸው። እስኪ ቶራ በጎ አድራጎት ድርጅት ምንድነው አገልግሎቱ፣ ምን እየሰራ ነው የሚለውን ጥቂት ነገር ንገሪንና ለመስጠትስ ይሄንን እነዚህን ጋሪዎች እንግዲህ ወደ 16 የሚሆኑ ጋሪዎችን ለኛ አስረክባችሁናል። ይሄንን ለመስጠት እናንተ ጋርም ህጻናት ናቸው ያሉት፣ አይቻቸዋለሁኝ እዛ እንደሚጫወቱበት ቦታ ላይና እንደው ወደኛ መጥቶ ይሄንን ለመስጠት ምን አነሳሳችሁ? ይሄንስ ድርጅት እንዴት አያችሁት? እሺ፣ እግዚአብሔር ይስጥልን። በመጀመሪያ እኛ ይሄንን ድርጅት እውነትም በስምም ሰምተነው አናቅም። በአጋጣሚ ከአንድ ሰው ተጠቁመን ነው ይሄንን ድርጅት እንድጎበኝ የተነገረን። ምክንያቱም እኛ አሁን እንደዚህ አይነት ነገሮች ሲኖሩን ለማን እንስጥ ብለን የምናማክራቸው የተወሰኑ ሰዎች ይኖራሉ። ከነኛ ሰዎች መካከል እናንተን የሚያውቁና ለእናንተ ይሄ እቃ ቢመጣ ይጠቅማቸዋል የሚል ጥቆማ ስለደረሰን እስቲ መተን እኔ በሚል ወደዚህ ድርጅት መተናል። እንግዲህ እኛ የመጣ ነው በዋናነት ቅድም እንደተጠየቀው ቶራ የበጎ አድራጎት ድርጅት ነን። ቶራ የበጎ አድራጎት ድርጅት ማለት በህፃናትና በእናቶች ላይ የሚሰራ ድርጅት ነው። እንደምታዩት ሀገራችን ላይ በቀን በጣም ብዙ ህፃን የሚጣልበት ሀገር፣ ወላጆች ከነ ልጆቻቸው ጎዳና ላይ ወጥተው ለልመና የተሰማሩበት አገር ነው ያለ ነውና እንግዲህ ቶራ የበጎ አድራጎት ድርጅት አቅም በፈቀደ ይሄንን ነገር መቅረፍ ብንችል፣ አቅማችን በፈቀደ መቅረፍ ብንችል በሚል የተቋቋመ ድርጅት ነው እና ቶራ ራሱ በትርጉሙም እንደ አብነት ያዝናት ኢየሩሳሌም ላይ የምትገኝ እንስሳ ነች። እቺ እንስሳ የሰው ልጅንም እንስሳንም ወላጅ የሌለውን አጥብታ የምታሳድግ እንስሳ ነች። ስለዚህ እኛም ወላጅ የሌላቸውን ህፃናቶችን ካሉበት ወር ደጋፊ የሌላቸውን ህፃናቶችን አንስተን አጥብተን የማሳደግ አላማው ይችን እንስሳ ሞዴል አድርገን ተነስተናል። ወላጅ የሌላቸውን ህፃናቶች ነው የምናሳድገው። በሁለተኛ ደረጃ ግን በዋናነት ድርጅቱ ሊሰራ የሚፈልገው በእናቶች ላይ ነው። ምክንያቱም እናቶች ካልተቸገሩ ልጆቻቸውን አይጥሉም። እንዳይጥሉ ምን መደረግ አለበት? እናቶች ባሉበት መረዳት አለባቸው። ወደ ልመና እንዳይወጡ መደገፍና ራሳቸውን ለአምራችነት ማዘጋጀት አለባቸው ብሎ ያምናል ቶራ። ስለዚህ አሁን ባለንበት ሁኔታ 20 ልጆችን በማዕከል ያሳድጋል ወላጅ የሌላቸውን። እንደገና ደግሞ አቅም የሌላቸው በልጆቻቸው ምክንያት ቤት የተቀመጡ እናቶችን ደግሞ የስራ መስክ ፈጥሮ ስራ ሰርተው ራሳቸውን ልጆቻቸውን ይዘው ራሳቸውን በኢኮኖሚ ደግፈው እንዲያሳድጉ ጥረት ያደርጋል። በአሁኑ ሰዓት 30 እናቶችን ለስራ አብቅቷል። ከልመና ወጥተው ራሳቸውን እንዲችሉ አድርጓል። ልጆቻቸውን ይዘው እንደውም የማሳደግ የመርዳት ብቻ ሳይሆን ለእናቶች ዴኬር ሁሉ አዘጋጅቷል። ጠዋት በስራ ቀን ልጆቻቸውን አምጥተው ዴኬራችን ላይ ያውላሉ፣ ማታ ይዘው ወደ ቤታቸው ይሄዳሉ። ስለዚህ ነፃ ሆነው ስራ የመስራት እድሉን ፈጥሯል ቶራ። ስለዚህ ዛሬ በ30 እናቶች ጀምረናል። ነገ እግዚአብሔር ፈቃዱ ከሆነ ከዚህ በበለጠ እንሰራለን ብለን እናስባለን። ወይዘሮ ገነት ስለ ቶራ በጎ አድራጎት ጥቂት ነገሮችን ብላናለች። በተለይ ግን ያቺን እንስሳ ሁላችሁም ጎግል አርጋችኋት እንድታያቷት መክራችኋለሁ። ምክንያቱም ይሄ
እናትነት ስሜቱን ውስጣችን ይፈጥራል ብዬ አስባለሁ። አይደለም ለእንስሳ የሰው ልጆችን አጥብቶ ማሳደግ ከእንስሳ ሰው አይደለችም እንስሳ ናት። እንግዲህ ይቺ እንስሳ ምን ያክል የበጎነት ጥግ ውስጥ ተፈጥሮ እንዳለ በእንስሳነት ልቦና ማሰብ እጅግ የሚገርም ነውና እኛም ውስጥ እንደው በእጥፍ ይሄ መንፈስ እንዲገባ ልባዊ መሻቴ ነው። እግዚአብሔር አምላክ ይባርካችሁ። እስቲ ወይዘሮ ገነት ወደዚህ ስፍራ ስትመጪ የምህረት ደጅን እንዴት አየሽው? የምህረት ደጅን በእውነት ከጠበቅኩት በላይ ነው ያገኘሁት። እናቶች ላይ ያለውን ፈተና የተረዳሁበት እንዴት ብዬ እንደምገልጸው አላቅም። በእውነት እኔ በጣም ነው ውስጥ የነካኝ መጥቼ ሳይ እናቶች በቃ ልጆቻቸው የሚከፍሉት መስዋዕትነት ጥግ ድረስ መሆኑን ያየሁበት በእድሜ የገፉ እናቶች ህጻናት ልጆቻቸውን ከነሱ ፊዚካሊ ከነሱ አቅም በላይ የሆኑት ልጆች ማቀፍ ማገላበጥ ወዲያ ማረግ ያንን ሳይ በእውነት ሰማኝና ይሄ ነገር እኛ ጋር የነበረው ያለ ስራ የተቀመጠው ነገር እዚህ ትክክለኛ ቦታ ላይ መጥቶ ስራ ላይ እንዲውል ማድረጋችን ለኔም ለስራ ባልደረቦችም ትልቅ የመንፈስ እርካታ ይሰጠናል ብዬ አስባለሁና የምህረት ደጆች ትልቅ ስራ ነው የምትሰሩት። ምክንያቱም ትልቁ ቅድም ያነሳሁት ነው እናቶች ላይ ነው ችግር ያለው። እናቶች ላይ ያለውን ችግር መቅረፍ ማለት የሀገርን ችግር መቅረፍ ነው ብዬ አስባለሁና እናንተ በሳምንት አንድ ቀን አንድ እናት እንድታርፍ ከእንዲህ አይነት ልጅ ያላትን እናት ልጇን ተቀብላችሁ እሷ እንድታርፍ የማድረግ ይሄ ቀላል ነገር አይደለም። እውነት ለመናገር ለእናት እኮ አንድ ቀን ረፍት አንድ ቀን ሪላክስ አርጋ ራሷን አጽድታ እንደው ገባ ወጣ ብላ ከጓደኞቿ ጋር ውላ መምጣት ትልቅ የመንፈስ እርካታ ይሰጣሉ ብዬ አስባለሁና እየሰራችሁ ያላችሁ ስራ በጣም ትልቅ ነው። እግዚአብሔር ይባርካችሁ። መጨረሻችን ሁላችንም እንደ ተደጋግፈን የዚህችን ሀገር እንደ ችግር ለመቅረፍ ያብቃን ነው ማለት። ሰላም፣ ስሜ ሙሉነሽ አብርሃም ይባላል። የመጣሁት ከቶራ የበጎ አድራጎት ድርጅት ነው። የስራ ድርሻዬ ሶሻል ወርከር ላይ። እንግዲህ ዛሬ የዚህ የምህረት ደጆች የተገኘ ነው። ባለፈው ጎብኝተን ስለነበረ በጎበኘንበት ሰዓት እዚህ ላሉ ህፃናት የሚያስፈልግ ወይም የሚጠቅም እነዚህን ጋሪዎች እኛ ጋር ስላሉ ይህንን በስጦታ መልክ ለማበርከት ነው የመጣ ነው። እነዚህን 16 ጋሪዎች ያመጣ ነው። እኛም እንደ ቶራ ከሌላ ድርጅት በስጦታ የተሰጠን ነው። ነገር ግን እኛ ጋር ያሉ ልጆች አብዛኛዎቹ የዚህ አይነት ችግር ስለሌለባቸው እዚህ ላሉት ላየናቸው ልጆች ግን ያስፈልጋል፣ ይጠቅማል፣ የእናቶችን ድካም በጥቂቱም ቢሆን ይቀንሳል ብለን ስላሰብን ካለን ላይ ለማካፈል ነው እዚህ የተገኘ ነው። እዚህ ያየሁት በጣም ትልቅ ስራ ነው እየተሰራ ያለው። በጣም ደስ ይላል። ምክንያቱም እነዚህ ልጆች የእግዚአብሔር ስጦታዎች ናቸው። ነገር ግን አሁን ብዙ ድርጅቶች ላይም ብንሄድ ሁሉም የሚያሳድገው ጤናማ ህፃናትን ነው። ምንም አይነት ችግር የሌለባቸውም ነው። በጉዲፈቻም ሰው መውሰድ የሚፈልገው እንደነዚህ አይነት ጤነኛ ልጆችን ነው እንጂ እንደነዚህ ልጆች ያሉትን ብዙ ጊዜ ለጉዲፈቻም ሰዎች አይፈልጉም። ስለዚህ እነዚህ ልጆች የእናቶቻቸው ብቻ ሸክም ሆነው ነው የሚቀሩትና እናቶቻቸውም ይጎዳሉ። አባትም ጥሎ የሚሄድበት አጋጣሚ በጣም ሰፊ ነው። ዞሮ ዞሮ እናቶች ናቸው የሚጎዱት። ስለዚህ ይሄ ድርጅት የምህረት ደጆች ደግሞ የእናቶችን ልጆቹንም በመንከባከብ የእናቶችን ሸክም ለማቅለል ድካም ለመቀነስ ከሚያደርገው ድጋፍ በተጨማሪ እናቶች ደግሞ ተመሳሳይ ችግር ያለባቸውን ልጆች ይዘው በተመሳሳይ ቦታ አንድ ላይ ሲውሉ የጓደኝነት ስሜት፣ ችግርን የማጋራት ሀሳብን የመካፈል ብዙ አይነት ጥቅሞች ይኖራቸዋል፣ ያገኛሉ። ቤት ውስጥ ከዲፕሬሽን ወይም ከድብርት ከልጆቻቸው ጋር ብቻ የሚያሳልፉትን ጊዜ እንደዚህ አብረው ሲሆኑ ሲጨዋወቱ ብዙ ነገር ስለሚቀልላቸው እዚህ ባየሁት ነገር በጣም ደስተኛ ነኝ። በጣም ጥሩ ስራ ነው የሚሰራው። ነገር ግን በምህረት ደጆች ብቻ ይሄ ችግር ይቀረፋል ማለት አይደለም። ወይም እነዚህ እዚህ ያሉ ህፃናትና እናቶቻቸውን አቅም ያለው ሁሉ በሀሳብም በገንዘብም መደገፍ አለበት። እኛም በተመሳሳይ ወላጅ ያጡ ህፃናቶችን ነው የሚያሳድገው የቶራ የበጎ አድራጎት ድርጅት። ግን ያው እነዚህ ደግሞ ከነዛ ህፃናት የባሰ ችግር ስላለባቸው እነዛን ለመደገፍ ነው ለማካፈል ነውና እዚህ ባየሁት ነገር በጣም ደስተኛ ነኝ።
እግዚአብሔር ይርዳችሁ። አቅም ያለውም ሁሉ ደግሞ ይርዳችሁ። ለእናቶቻቸውም እንግዲህ እግዚአብሔር አምላክ እድሜና ጤና ይስጣቸው፣ ብርታቱን ይስጣቸው፣ ልጆቻቸውንም ይፈውስላቸው ነው የምለውና እናንተንም እግዚአብሔር ይባርካችሁ። በጣም ጥሩ ስራ ነው። ለየት ያለ ነው ይሄ ስራ ማለት ነው እና ከባድም ነው። ጥሩ ነው። ደስተኛ ነኝ እዚህ ባየሁት ነገር ከአእምሮዬ በላይ ነው። በጣም ብዙ ህፃናት ናቸው፣ ብዙ እናቶች ናቸው፣ አያቶችንም አይተናል። ስለዚህ ትልቅ ስራ ስለሆነ በርቱ ነው የምለው። ቶራ ከተመሰረተ እንግዲህ 5ኛ ዓመቱን አሁን መጋቢት 25 እንደውም ያከብራል። እንደውም ጥሪም ልናቀርብ እየተዘጋጀን ነበረ እና ቅድም የተነሳው ምንድነው ያው በልጆችና በህፃናት በእናቶች ዙሪያ ላይ እየሰራ ያለ ድርጅት ነው። ከተመሰረተ 5 ዓመት ሆኖታል። አገር በቀል ድርጅት ነው። ልጆችን እንደው የአገር ተረካቢ የሚሆኑ ብቁ ዜጎችን የማፍራት በትምህርትም በስነ ምግባርም የታነጹ ዜጎችን የማፍራት እናቶችን ደግሞ ቅድም እንደተናገርኩት ከችግራቸው ወጥተው ተላቀው ከልጆቻቸው ሳይለዩ ህይወታቸውን እንደው በሰላማዊ የሚመሩበትን መንገድ የማስቻል እንትን ያለው ቶራ። ስለዚህ አሁን የሚቀጥለው መጋቢት 25 ላይ 5ኛ ዓመቱን ያከብራል ቶራ። እዛ ላይ የፎቶና የቪዲዮ አውደራዊ ያለው እዛ ላይ ማንም ሰው መጥቶ እንዲጎበኘን እንፈልጋለን። አድራሻችን አያት ዞን ባቡር ጣቢያ አካባቢ ዞን 2 መንገድ 3 ላይ ነው የምንገኘው። ስለዚህ ሰው እጁ ያዘውን አቅም የፈቀደውን ለኛ ብቻ ሳይሆን ለየትኛውም የበጎ አድራጎት ድርጅት እንዲረዳ እንፈልጋለን። የበጎ አድራጎት ድርጅት ላይ ትንሿ ነገር ትንሽ የሚያመጣት ነገር በጎ አድራጎት ላይ ስትገባ የምትበዛና በረከት ያላት ስለሆነ ማንኛውም ኢትዮጵያዊም ሆነ ኤርትራዊ በጎ አድራጎት ድርጅቶች ላይ ጊዜውንም አቅሙንም እውቀቱንም ሰው ብር ብቻ አይደለም የሚፈልገው ሁሉም ጋር እርግጠኛ ነኝ በእውቀትም መርዳት ይቻላል፣ በገንዘብም መርዳት ይቻላል፣ በጊዜ መርዳት ይቻላል። እግዚአብሔር ከኛ የገንዘብ አስራት ብቻ አይደለም የሚፈልገው የጊዜም አስራት ስለሚፈልግ ሁላችንም በጊዜያችን እንጠቀምበት ነው የምለውና አድራሻችን ይሄ ነው። የስልክ ቁጥራችን 0947 00002 እስከ 43 ስልኮች አሉን። በእነሱ ላይ ልታገኙ ትችላላችሁ። ከዛ በተረፈ እንግዲህ እግዚአብሔር ሁላችሁን የሚያክ የታመሙትን የሚማርልን ለእናቶችን ብርታትና ጽናትን ጉልበትን ይስጥልን። ውድ ተመልካቾቻችን እንግዲህ ከቶራ በጎ አድራጎት ድርጅት ጋር የነበረኝ ቆይታ ይኸው ያያችሁትን ይመስላል። እንግዲህ መርሃቸው አንድ ነው። ያለንን እንካፈል፣ ያለንን እንስጥ፣ ካለን ጥቂት እናካፍል የሚል መርህ ነው እነሱም ያላቸው። እኛም እንግዲህ እሱን ይዘን 1 ዓመት ከ7 ወር ይኸው እዚህ ደርሰናል። የእናንተ በጎ ድጋፍ እጃችሁን የዘረጋችሁ ትንሽ ትልቅ ሳትሉ ብዙ ጠብታዎችን ወደዚህ ድርጅት በማከማቸት ዛሬ ላይ የደረስንበትን እግዚአብሔርን በብዙ ያመሰገንበት ስለ እናንተ እግዚአብሔርን የባረክንበት ዓመት አልፏልና አሁንም እንደ ቀድሞው እንደ ትላንትናው እግዚአብሔር አምላክ እድሜያችሁን፣ ጤናችሁን፣ ስራችሁን ይባርክ እያለን ልንባርካችሁ እንወዳለን እንደ ምህረት ደጅ የአገልግሎት ዘርፍ። ምክንያቱም የወላጆችን ደስታንና ተስፋን ማደስ ነው እንግዲህ የኛ ደግሞ ትልቁ ሞቷችን እና ወላጆች ተደስተው ተስፋቸው ታድሶ እነዚህን ታማሚ ህፃናት በመንከባከብ በፍቅር በመያዝ ይታመማሉ። ህመማቸውን መናገር አይችሉም። መንቀሳቀስ፣ መብላት፣ መጠጣት የማይችሉ ህፃናት ናቸውና እጃቸው ላይ ያሉ ተስፋ የቆረጡን ወላጆች ተስፋቸው ታድሶ ደስታቸው ተመልሶ ከነዚህ እህቶቻቸው ጋር ልጆቻቸው ጋር ሲውሉ ለካ ከኔም ይባሳል፣ ከኔ ብሶ ደግሞ እግዚአብሔርን የሚያመሰግን አለ፣ የኔ ቀላል ነው፣ ለካ እዚህ ጋር የመጣሁት ለብዙ ትምህርት ነው እያሉ እግዚአብሔርን የሚያመሰግኑ እውነት ነው ተስፋቸው እየታደሱ ብዙ እናቶችን አግኝተናል። እግዚአብሔር ስለዚህ እየተባረከ ይሁን። ስለዚህ አሁንም ይሄንን ድርጅት መደገፍ የምትፈልጉ ከጎኔ ያለችውንም የእህታችንን የምታገለግልበትን የቶራ በጎ አድራጎት ድርጅት ማየት የምትፈልጉ ውድ ወገኖቻችን የነሱ አያት አካባቢ ይገኛል። የኛ ደግሞ እዚህ መስቀል ፍላወር ቱሊፕ ሆቴል ጀርባ ነው ያለ ነው። ሁለቱንም ድርጅት መጎብኘት የምትፈልጉ ማየት የምትፈልጉ በሩ ክፍት ነው፣ እንቀበላለን። እንድትጎበኙም ፈቃዳችን ነው ይላሉ እነሱም። ስለነሱም እግዚአብሔርን እናመሰግናለን። እንዳትቀሩ ምላችሁ ደግሞ በምክንያት ነው። የምትይዙት ነገር ይዛችሁ የምትመጡት ነገር ከሌለ ኑ ከኛ ጋር እነዚህን እናቶች አውርታችኋቸው የልባቸውን ሀሳብ ማማ ምንድን ነው፣ ለምንድን ነው እዚህ ጋር የመጡት፣ ልጆት ያለበት ሁኔታ ምንድን ነው፣ አይዟችሁ ብላችሁ ስትሄዱ የእነዚህ እናቶች ተስፋ ይታደሳልና እባካችሁ አትቅሩ። ስጡን ብቻ አይደለም የምንለው፣ አትቅሩ።
ብቅ ብላችሁ እንድትጎበኙን እንድታዩን አብራችሁን ቡና እንድትጠጡ እነዚህን እናቶች ያዘጋጀነውን ምግብ እንድትመግቧቸው አብራችሁ ጎርደድ እንድትሉ እንፈልጋለን እና ሁላችሁም የሀገሬ ልጆች ኢትዮጵያውያን ኤርትራውያን በሀገር ውስጥ ያላችሁ በውጪ ያላችሁ ከዚህ ድርጅት ጎን የቆማችሁ አሁንም ደግሞ አንድ ቀን ብላችሁ እየጠበቃችሁ ያላችሁ ውድ እህትና ወንድሞቼ እግዚአብሔር ረድቷችሁ ወደዚህ ድርጅት ቀኝ እጃችሁን ስትዘረጉ እንዳትቀሩ ማለት እንወዳለሁ። የሰማይ አምላክ እግዚአብሔር ባላችሁበት ስፍራ ይባርካችሁ። እግዚአብሔር ከናንተ ጋር ይሁን። ሳምንታችሁ በእግዚአብሔር ምሕረት የተሸፈነ እንዲሆን የዘወትር ጸሎታችን ነው። ቀሪውን የኤልሻዳይ ፕሮግራም እንድትከታተሉ በጌታ ፍቅር ጋብዛችኋለሁ። ዛሬ ፕሮግራማችንን እዚህ ጋር ጨርሰናል። መልካም ሳምንት